በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። ወገኖቼ እንግዲህ ያው የእግዚአብሔር ቃል ዳኛ ነው፣ ሰይፍ ነው፣ እሳት ነው፣ ምድርና ሰማይን የሚያሳልፍ ቃል ነው። ምክንያቱም ያ ቃል የሚወጣው ሰማይና ምድርን ከዘረጋ አምላክ ከፈጠረ አምላክ እኛን ራሳችንን ከፈጠረን አምላክ ሁሉን ካስገኘ አምላክ የሚወጣ ቃል ነው። እግዚአብሔር መንፈስ ቅዱስ በሰዎች ላይ አድሮ በሚወዳቸው በባሮቹ ላይ አድሮ በአንደበታቸው ላይ ሆኖ ተናገረ። እግዚአብሔር መንፈስ ቅዱስ እየተነዱ እውነትን ለመላው የአዳም ዘር በሙሉ በግልጽ የእግዚአብሔር ሐሳብ እንዲገባው፣ ትእዛዙ እንዲገባው፣ ፍርዱም እንዲገባው፣ ድንበሩ የት ድረስ እንደሆነ፣ ጥፋቱን ሲያጠፋ ንስሐ እንዲገባ፣ የሚያጠፉ ሰዎች የእግዚአብሔርን ምክር የሚነቁ ሰዎች ምን እንደሆነ ጣፈንታቸው በእግዚአብሔር ቃል ውስጥ ያልተነገረ ነገር የለም። የሰው ልጅ ወደ እግዚአብሔር በንስሐ ለመመለስና የእግዚአብሔር ወዳጅ እንዲሆን ለማድረግ ያልተጣረ መንገድ የለም፣ ያልተደከመ መንገድ የለም፣ ያልተቀየሰም ዘዴ የለም። እግዚአብሔር ሁሉንም በየአቅጣጫው አስቀምጧል። ሰው ይድንበት ዘንድ እግዚአብሔር በቀጥታ ራሱን የሕይወት ጌታ የሆነውን ቸሩ መድኃኔዓለምን ይቅርታም ጠይቆ አውቆና አምኖ ታምኖ መዳን ይቻላል። እሱ ደግሞ በገባላቸው ቃል ኪዳን ለሱ ታምነው በቆሙ ባገለገሉት በታመኑለት ወገኖቹ እጅግ አብልጦ በሚወዳቸው ስለ ስሙ ስለ ክብሩ ስለ ቃሉ ስለ ፈቃዱ ስለ አብርሃሙ ሥላሴ ፈቃድ ትእዛዝ ሕይወታቸውን በሰማዕትነት ያሳለፉ ዕድሜያቸውን በተጋድሎ የከደኑ ከእግዚአብሔር ጠላት ጋር የተዋጉ በዚህም ልፋታቸውና ድካማቸው እግዚአብሔር ለነሱ ከራሳቸው ነፍስ ከማዳን አልፈው ስለ ሕዝቡ መዳን የደከሙ በመሆናቸው ቃል ኪዳን ገብቶላቸው እናንተን የዘከረ በእናንተ የተማጸነ እናንተን ብሎ የተጠጋ እናንተ በፊቴ ስለ ስሙ በቆማችሁ ቁጥር በጸለያችሁ ቁጥር በገነትም ሆናችሁ ወደ እኔ በተናገራችሁ ቁጥር እኔ ሰማለሁ፣ በቃል ኪዳኔ በሰጠኋችሁ ቃል ኪዳን መሰረት እታደጋችኋለሁ፣ አድናችኋለሁ፣ ልጆችም አደርጋችኋለሁ፣ በደላቸውንም ኃጢአታቸውንም ሁሉ ይቅር እላችኋለሁ፣ በምህረት እመለከታችኋለሁ ብሎ ቃል ሰጠ ለብዙ አባቶቻችን ለብዙ እናቶቻችን። ለምን እግዚአብሔር ለምን አላጠበበውም? እግዚአብሔር የመዳንን መንገድ አስፍቶ ለምን አስቀመጠው? ሰው እንዳይጠፋ፣ አንዲትም ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም። ግን ይህ ሁሉ መንገድ ዘርግቶም እግዚአብሔር ማይስማ የዲያብሎስ በለጠበት። የሚያዳምጠው ያ በጥበብ የተከሸነ ቋንቋ የሚያቀውን በጥበብ የተሞላውን የዲያብሎስን አንደበት ስለሆነ የሚያዳምጠው ይህ ሁሉ የእውነት መንገድ ተዘርግቶለት፣ ይህ ሁሉ የመዳኛ መንገድ ተከፍቶለት፣ ይህ ሁሉ የፍቅር እጅ ተዘርግቶለት
የዘላለም ሕይወት ተሰናርቶለት በምድርም በረከትን እንዲበላ ተፈቅዶለት እግዚአብሔር ማመን ሲሳነው ወገኖች እንግዲህ ከዚህ በላይ ምን እንግዲህ እውርነት አለ? ከዚህ በላይ በአእምሮ መደንዘዝ ምን አለ? እስቲ ወደ ቃሉ እንሂድ። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል ይላል። አዎ ጥቂቱ በቂ ነው። እግዚአብሔር ይባርከዋል፣ ያበዛዋል። 5 ዓሣ ለብዙ ሕዝብ እንዲሆን ያደረገ አምላክ ማብዛት፣ ማበርከት፣ መባረክ ችግር የለበትም እግዚአብሔር። የኛ ችግር እንጂ የማመን ችግር እንጂ በእግዚአብሔር ዘንድ ምን ችግር አለ? ከብዙ ከኃጢአተኞች ሀብት ይበልጣል። አዎ ያቺ ጥቂቷ እግዚአብሔር የወደደና የባረካት ትበልጣለች። ያ በአመፅ የሰበሰበው ነው፣ ያ በክፋት የገነባው ነው፣ ምንም ትርጉም የለውም። የኃጥአን ክንድ ትሰበራለችና ይላል። ምን ጎበዝ ቢሆኑ፣ ምን ጉልበተኛ ቢሆኑ፣ ምን አለን ቢሉ የኃጥአን ክንድ ተሰባሪ ነው። እንደ ሸምበቆ ቁጠሩት፣ እንደዚህ ቅንጥስ እንደሚሉ በቃ ለጊዜው ቦግ ቦግ ይላል፣ በኋላ የለም። ዲያብሎስ ደግሞ እንዲህ ነው የሚያደርገው። ይነዳሃል፣ ከፍ ከፍ ያደርጋል፣ በትዕቢት ይጭንሃል። አለኔ ማን አለ ትላለህ። ስትሰበር ደግሞ አወዳደቅ የከፋ እጅግ የከፋ ማንንም የማያተርፍ ዘርህንም ምንህንም ጠራርጎ የሚሄድ አወዳደቅ ውስጥ ይከትህና እየሳቀ ወደ ሲኦል ይሸኛል፣ ወደ ራሱ ግዛት ይከታል። አለቀ። እግዚአብሔር ግን ጻድቃንን ይደግፋቸዋል፣ እንዳይጠፉ፣ እንዳይወድቁ፣ እንዳይጎዱ፣ እንዳይረቡ፣ እንዳይጠሙ፣ የጠላት እርግጫና ጡጫ እንዳያደቃቸው ይከላከልላቸዋል፣ ይጠብቃቸዋል በእሳት አጥሩ። የንጹሐንን መንገድ እግዚአብሔር ያውቃል፣ ልባቸውን ያውቃል፣ አካሄዳቸውን ያውቃል፣ ምን እንዳሰቡ ያውቃል። ርስታቸው ለዘላለም ነው። እዚህ እንደተባረኩ ሁሉ በሰማይም የዘላለም ርስት ወራሾች ናቸው። እግዚአብሔር ያሰናዳውን ርስት ይቀበሉ ዘንድ የተገባቸው ናቸው። በክፉ ዘመንም አያፍሩም። አሁን እዚህ የምንታዩት ዘመን ላይ ደርሰናል። እንግዲህ በእርግጠኛ ነኝ የኢትዮጵያ ዓለም ብርሃን ቤተሰቦች ጭንቀት የለባቸውም። በአሁኑ ሰዓት ለምንድን ነው የሚጨነቁት? ፈተና ይኖርባቸዋል፣ ውጊያ ይኖርባቸዋል፣ ማጣት፣ መራብ፣ መቸገር፣ ብዙ ነገሮች ሊፈትኗቸው ይችላሉ። ውጊያ ነው፣ ይህንን ያውቁታል። ፍልሚያ ነው፣ ይህንን ያውቁታል። የጨለማ ኃይል የሚያደርስባቸው ፈተና እንደሆነ ውጊያ እንደሆነ ያውቃሉ። ግን ይህን ሁሉ የሚመክቱት በምንድን ነው? በእምነታቸው፣ በተስፋቸው፣ በአምላካቸው ስለሚታመኑ የሚታደግ አምላክ እንዳላቸው ስለሚያውቁ ጊዜያዊ ፈተናው ቢዋጋቸው፣ ቢያደቃቸው፣ ቢያደክማቸው እንኳ ነገ አሸናፊ ሆነው እንደሚወጡ ጠንቅቀው ስለሚያውቁ ደስተኞች ናቸው፣ አያፍሩም። በራብ ዘመንም ይጠግባሉ እንጂ አይራቡም። እግዚአብሔር አሳልፎ አይሰጥም። ኃጥአን ግን ይጠፋሉ፣ ደጋፊ የላቸውም። የእነሱ ደጋፊ ወደ ጥፋት ሲሰዳቸው የኖረው፣ ወደ ጨለማ ሲነዳቸው የኖረው፣ ክፉ ሐሳብ ሲያስጨብጣቸው የኖረ፣ በትዕቢት፣ በክፋት፣ በምቀኝነት፣ በተንኮል፣ በውሸት፣ በአመንዝራነት በምን ሲተበትባቸው የኖረው ዲያብሎስ መጨረሻው ጠርዝ ድረስ ወስዶ እሳት እስኪገቡ ድረስ ይገፋና መጨረሻ ሲጠናቀቁ ነው የሚሄደው። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ በነው ይጠፋሉ ይላል ቃሉ። ይውላችሁ አሁን የኛ ገዢዎችን ታያላችሁ። በዚህ ገዢ ተተግነው ደግሞ አደግን፣ በለጠግን፣ ከፋልን፣ ምን ተውት። ምን የሚወራው ሁሉ ሌላ ነው፣ ምን ሰማው ሁሉ ሌላ ነው። አንዳቸውም መሰረታቸውና ምልክታቸው እንኳን አይኖርም። እንደ ጢስ አሁን አየር ላይ ከለቀቃችሁት በኋላ ወዴት ሄደ ነው የምትሉት? እንደዛ ነው በቃ እነዚህ ማኳን። አሁን ግን ምድሩን ሞልተው ሲጎማለሉ ሲገማሸሩ ማንም ይነካቸው እንኳን እግዚአብሔር ማዕበል፣ ሰይፍ፣ ምን እሳት፣ ምን በላያቸውም የሚያልፍ አይመስልም። ሞት እንደውም አጠገባቸው የሚደርስ አይመስለኝም። ፈርቷቸው የሚሸሽ ነው የሚመስለው ከሁኔታቸው ስታዩ። ግን አይደለም። ሁሉም ቃሉ ላይ ይህንን ቃል ስናነብ መጀመሪያው ላይ ሰምታችኋል። የለመለመ ዛፍ አድሮ ቅጠሉ ረግፎ ይታያል ይላል። ሺህ ሲለመልም ቢውል
ነገ ግን ረግፎ ደርቆ ትቢያ ሲሆን ነው የምናየው። ጻድቅ ግን ኃጢአተኛ ይበደራል አይከፍልም ይላል። የለውማ በረከት የለውማ። ይበደርና ልከፍል ነው ብሎ ተበደረ። ሰርቶም መክፈል አይችልም፣ አትርፎም ማግኘት አይችልም። ለምን? ኃጢአተኛ ነዋ፣ ክፉ ነዋ። የእግዚአብሔር በረከት እኮ የምትመጣው ለመልካሞቹ ነው። ስለዚህ ዳውን አይከፍልም፣ ባለዕዳ ሆኖ ነው የሚኖረው ሁልጊዜ። ጻድቅ ግን ይራራል ይሰጣልም። ካለችው ከትንሿም ቢሆን ይሰጣል ጻድቅ። ካለችው ከሌለችውም ቢሆን ከፍሎ ይሰጣል። ምክንያቱም እግዚአብሔር ነገ እንደሚሞላለት ያውቃል። እርሱን የሚባርኩት ምድርን ይወርሳሉና። አያችሁ፣ ጻድቁን የሚባርክ ጻድቁን የሚተገን ከጻድቁ ጋር የሚስማማ በሐሳብም በሥራም በምግባርም ከሱ ጋር የሆነ ሁሉ ምድርን ይወርሳል። የሚረግሙት ግን ይጠፋሉ። ዋው! ምንም እኛ ራሳችን ጻድቅ ነን ባንልም ዛሬ ከእውነቱ ጋር የቆምነው እኛ ደግሞ ብትረግሙንም አንጠፋ። እናንተ የምትረግሙን ግን ትጠፋላችሁ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል። አያችሁ፣ መልካም አካሄድ ከሄዳችሁ እግዚአብሔር እያጸናላችሁ እየተከላችሁ እያበረታችሁ ነው የምትሄዱት። መንገዱንም ይወዳል። እውነትን ነው የምታደርጉት። በእውነትና በመንፈስ ነው የምታመልኩት። እውነትን ነው የምታነግሱት። በዚህ መንገድ ስትሄዱ እግዚአብሔር ደግሞ ደስ ይለዋል። ያንን እያጸና ይሄዳል፣ ይወዳችኋል። ቢወድቅም ለድንጋጤ አይጣልም። አንዳንዴ መቼም ድካም ስጋ ለባሽ ነን፣ ልንወድቅ እንችላለን። ግን አወዳደቃችን ለድንጋጤ አይሆንም። ተመልሰን ተነሺ ነን። የሚያነሳን እግዚአብሔር ነው። እግዚአብሔር እጁን ይዞ ይደግፈዋልና። እየወደቃችሁም እግዚአብሔር ጥሏችሁ አይሄድም። ልጁን ጥሎ የሚሄድ አምላክ አይደለም። አንስቶ የወደቀበትን ችግሩን አስወግዶ አክሞ ፈውሶ አጽናንቶ መልሶ ቆሞ እንዲራመድ ያደርጋል እግዚአብሔር። እንደዚህ ነው የሚያደርገው። ጎለመስሁ አረጀሁም ይላል ታዛቢ ሰው፣ ጻድቅ የሆነ ሰው። ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። አያችሁ፣ አላየሁም። ሁል ጊዜ ይራራል ያበድርማል፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ። ክፉ ሲደረግ አብራችሁ አትተባበሩ፣ ሽሹ። በየጊዜው በብዙ መልካም የሚመስሉ ነገሮች አሉ፣ ግን ክፉ ነገሮች ያረገዙ ናቸው። እነሱን ሽሿቸው። መልካም ለማድረግ ግን ወደ ኋላ አትበሩ። በምንም መልኩ በምንም ለዘላለም ትኖራለህ። አያችሁ፣ እዚህ መልካም ሰርተሃል፣ እግዚአብሔር ይባርካል፣ ይወድሃል። ከዚህ ለቀ ስትሄድ ደግሞ ችምት ጊዜያዊ ምድር ስትተዋት ደግሞ የዘላለሙን ትወርሳለህ፣ ለዘላለም ትኖራለህ። እግዚአብሔር ፍርድን ይወዳልና በፍርድ ማዳላትን አይወድም። እግዚአብሔር ቅዱሳኑንም አይጠላቸውምና ለዘላለም ይጠብቃቸዋል፣ ለንጹሃንም ይበቀልላቸዋል። አያችሁ፣ ይህንን ቃል አስተውሉ። በእኛ ላይ ምንም ባላደረግነው ላይ ባልበደልናችሁ ላይ እምናችሁም ሳንደርስ አንዳችም ነገር ሳንነካ እውነትም ብቻ እንዲህ ነው የእግዚአብሔር እውነት ብለን ስላለ በእኛ ላይ የዘመታችሁ፣ በእኛ ላይ እሳት የለኮሳችሁ፣ እኛን ስትፈጁ ስታሳድዱ የኖራችሁ፣ የገደላችሁ፣ ያሰራችሁ፣ የደበደባችሁ፣ ስም ያጠፋችሁ፣ የነጠቃችሁ፣ የዘረፋችሁ እናንተ ሁሉ አንዳችሁ አይቀርላችሁ። ይህን ደግሞ ደጋግመን ነግረናችኋል። ከምንም ተነስተን አይደለም፣ ከምንም ተነስተን አይደለም። እግዚአብሔር ስለሚጠብቅ ነው። ለንጹሃን ይበቀላል። እግዚአብሔር ለንጹሃን ይበቀልላቸዋል፣ ይበቀላችኋል። እግዚአብሔር በእኛ ላይ ለሰራችሁት ስራ ፈጥናችሁ ንስሐ ገብታችሁ ራሳችሁን ካላረማችሁ፣ ፈጥናችሁ ንስሐ ገብታችሁ ቶሎ ወደ እግዚአብሔር ካልተመለሳችሁ፣ በአደባባይና በይፋ የሰራችሁትን ተናዛችሁ እኛ የት እንዳለን አታውቁንም። ስለዚህ ድምጻችንን ምናችንን ነው የምትሰሙት? የእኛ ቤተሰቦች ተንቀው በየትም ቦታ ነው ያሉት። እነሱም ፍለጋ መዞር አያስፈልጋችሁ። በአደባባይ ግን መመስከር አለባችሁ። በአደባባይ ንስሐ መግባት አለብህ። የበደልከውን ተናዘህ፣ ያጠፋውን ተናግረህ፣
ማንም አላየኝም ብለህ የሰራውን ክፉ ስራ ሁሉ በአደባባይ በግልጽ በኢትዮጵያ ዓለም ብርሃን ቤተሰቦች ላይ ለሰራችሁት ነው የምለው። በግል ለምታጠፋው ንስሐ ለምትሰራው ስራ እሱ ከእግዚአብሔር ጋር ተነጋግረ ማስወገድ ትችላለህ። ለኔ መንገር አያስፈልግም፣ ለበቀለ ለከበደ መንገር አያስፈልግም። እንደ እግዚአብሔር ሕዝብ ግን እኛ የእግዚአብሔር ሕዝቦች ላይ ዘምታችኋልና በመዝመታችሁ ሳቢያ በይፋና በአደባባይ እንደ ወንጀለኛ በእኛ ላይ ዘመቻ ከፍታችሁ ስማችንን ስታጠፉ በአደባባይ ስትናገሩ በስውርም በሉት በአደባባይም በሉት በተለያየ መንገድ ሁሉን ስትሰሩ ኖራችሁ 20 ዓመት እኮ ነው የተሸከምናችሁ። ያን ሁሉ ስታረጉ ኖራችሁ አሰራችሁ፣ አሳሰራችሁ፣ አስደበደባችሁ፣ ገደላችሁ፣ ደም አፈሰሳችሁ። የንጹሃንን ደም ይበቀላል እግዚአብሔር፣ በብዙ እጥፍ ይበቀላችኋል። እናንተ አንድ ቁና ሰፍረሃል፣ በ10 ቁና ይሰፈርልሃል። መከራው ስራ ነው። ለዛ ለክፉ ስራ ግድ ነው ይበቀልላችኋል የሚልህ ለዚህ ነው። የኃጥአን ዘር ግን ይጠፋል። አያችሁ፣ የኃጥአን ዘር ይጠፋል። ግድ ነው። ስራው ነው የሚያጠፋው፣ ክፋቱ ነው የሚያጠፋው። ያ የሰራው የትዕቢት ስራው፣ ጭካኔው፣ ትዕቢቱ፣ ደም አፍሳሽነቱ፣ ጨካኝነቱ እኒህ ናቸው የሚያጠፉት። ጻድቃን ምድርን ይወርሳሉ። ይሄ ምንም ጥርጥር አይግባችሁ። አሁን ታዩታላችሁ። ከዚህ ከ8 ቢሊዮን ህዝብ ውስጥ ስንቱ ተጠርጎ እንደሚሄድ ውልጭ ብሎ ሲሄድ ታያላችሁ። በየምክንያቱ በጦርነት፣ በበሽታ፣ በተለያየ መንገድ በማዕበሉ፣ በሰይፉም፣ በረሃቡም፣ በተለያየ ብዙ አይነት ሺህ መንገዶች እግዚአብሔር መቅጫ መሳሪያው ብዙ ነው። ውስጡንም ይጠረጋል፣ በይፋም በስፋት ይጠረጋል፣ በሰራው መሳሪያ ይጠረጋል፣ በብዙ መንገድ ይጠረጋል። በቃ ይወገዳል። ማን ያስጥለዋል? የሚተማመንባቸው መንግስታት፣ ገዢዎች፣ ምኖች እዚህ ሁሉ የሚመካ ባለሀብቱ ምኑ እሱም እንደዛው ነው፣ ይጠረጋል። ለውም ቀድሞ እነሱ ናቸው የሚጠረጉት ህዝብን ሲያጠፉ ይኖሩ እና ያ ሁሉ ከዛ በኋላ ከሄደስ በኋላ ማን ነው የሚወርሰው ምድሪቱን? ማን ነው የሚወርሰው በምድሪቱ ላይ ያለው መልካም ሁሉ? ለኔ ሆነኛል ብለ የገነባው ቤት ሁሉ፣ ለኔ ሆነኛል ብለ የተከልከው ኢንዱስትሪው፣ ለኔ ሆነኛል ብለ ያቋቋምከው ሁሉ፣ ያከማቸው ሁሉ፣ ወርቁም እንቁም ምኑም ሁሉ ለጻድቃን ይሆናል። ከዚች ምድር ላይ አይደለ ያተረፋችሁት? ከዚች ምድር ላይ አይደለም የዛቃችሁት? በማጭበርበር፣ በመግደል፣ በመዝረፍ፣ የሰው ደም በማፍሰስ፣ በጭካኔ፣ በሐሰት፣ በዚህ ሁሉ አይደለም ይሄን ሁሉ የሰበሰባችሁት? ጥላችሁ ትሄዳላችሁ፣ ትረግፋላችሁ፣ ትቢያ ትሆናላችሁ። ጻድቅ ይወርሰዋል ከነ ምድሪቱ። ይሄ ነው ቃሉ እኮ ነው፣ እኔ አይደለም። ያ ጻድቅ ምድሩን ይወርሳል፣ በእርሷም ለዘላለም ይኖራል ይላል። እዚህም ይኖራል፣ ለረጅም ዘመን ይኖራል፣ እድሜን ጠግቦ ይኖራል፣ ተደስቶ ይኖራል፣ ዘሩን ተክሎ ይኖራል። ሲያልፍም ደግሞ በክብር ይሄድና ገነት ያርፋል። የዘላለሙን ደግሞ መኖሪያውን መንግሥተ ሰማያትን ይወርሳል። ምክንያቱም የእግዚአብሔር ልጅ ስለሆነ። አባት ያለውን ለልጁ ያወርስ የለም? በቃ እግዚአብሔር ያሰናዳውን ሁሉ ለነዚህ ለተባረኩ ለወደዳቸው ልጆቹ ያወርሳል። የጻድቅ አፍ ጥበብን ያስተምራል ይላል። አዎ የጻድቅ አፍ ጥበብን ያስተምራል። ብዙ ጊዜ ጥበብ ሲባል ብዙ ይሄ በዚህ ተከልሶ ይሄ በዚህ ተደምሩ ኤክስ ዋይ እንዲሆኑ ምናምን የሚለውን የሳይንሱን አይደለም እያልናችሁ ያለነው እሱን አይደለም። እኛም እናስተምራችሁ ጊዜ የፈጠራችሁን አምላክ እወቁት ፍሩት ነው። የጥበብ መጀመሪያ እግዚአብሔር መፍራት ስለሆነ ስለዚህ ጻድቅ ሁል ጊዜ ወደ እግዚአብሔር ነው ሰዎችን የሚመራው። ጻድቅ ሁል ጊዜ አምላክህን ፍራ፣ ታዘዝ፣ ውደደው፣ አክብረው፣ እናትህን ወቃት፣ በረከቷን አግኝ፣ በጉያዋ ሁን፣ ታዘዝ፣ ቅዱሳን ሊቃነ መላእክትን አክብር፣ ውደዳቸው። ያማልዱሃል፣ ይጠብቁሃል፣ ያከብሩሃል፣ ከፍ ከፍ ያደርጉሃል።
ከአምላካቸው ጋር ሁሌ ያስታርቁሃል። ጻድቃንን ውደዳቸው፣ ስለ አንተ እኮ ዋጋ ከፍለዋል፣ ለእውነት ዋጋ ከፍለዋል። እግዚአብሔርን በመፍራት በእምነት የሚገኘውን ሕይወትና በረከት ሁሉ ምሳሌ ሆነው ለአንተ አሳይተው አልፈዋል። በዛም ብቻ አይደለም፣ ቃል ኪዳንም ተቀብለው ለአንተ ሊማልዱ በገነት አሉ። ስማቸውን በጠራ ቁጥር፣ በዘከርካቸው ቁጥር፣ በተማጸንካቸው ቁጥር እነሱም ደግሞ አምላካቸውን እንደዛው ቃል ገብተህልኛል አምላኬ አባቴ፣ የገባህልኝ ቃል ይኸው እከሌ እኔ ጋር ይኸው ወድቋል፣ ንስሐ እየገባ ነው፣ እኔን ደግሞ ይወደኛል፣ የኔን እምነት ምሳሌ አንስቶ ይኸው እየደከመ ነው፣ ስለ ስሜም ይዘክራል። አምላኬ ሆይ ተቀበለው። እሺ ቃሌ ነው፣ ልጄ ተቀብዬልሃለሁ፣ ልጄም አድርጌዋለሁ። አለቀ። አያችሁ፣ ጻድቅ ይሄ ነው። አንደበቱም የሚያወጣው ፍርድን ነው። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። አሁን እኛ ስለ ፍርድ አይደለም የምንነግራችሁ። እምቢ ብትል ይሄ ይሆናል፣ እሺ ካልክ ደግሞ ይሄን ታገኛለህ። ንስሐ ብትገባ ወደ እግዚአብሔር ትሄዳለህ፣ በረከትንም ሰላምንም ታገኛለህ። እምቢ ካልክ ደግሞ የእግዚአብሔር ፍርድ ይሄ ነው እያልን አይደለም እንዴ እውነቱን የምንነግራችሁ? ለበቀለ አላልን፣ ለከበደ አላልን፣ ለባለስልጣን አላልን፣ ለጳጳሱ አላልን፣ ለካህኑ አላልን፣ ለባህታዊ አላልን። ማንን ለየን? የእግዚአብሔር ቃል ነውና ለሁሉም ሊደርስ ይገባዋል። እንደ ፈቃዱ ይቀበለው። እኛ ማድረስ ነው። መልእክት ማድረስ ደግሞ ሰውን መናቅ አይደለም፣ ሰውን ዝቅ ማድረግ አይደለም። ተሸክመን እኮ የመጣ ነው ለሰማይም ለምድርም የሚከብደውን የእግዚአብሔርን ቃል እኮ ነው ይዘን የምንመጣው። ያመጣነውን ቃል ደግሞ ለከሌ ለከበደ ለበቀለ እሱ ከፍ ያለ ሰው ነው፣ እሱ ባለስልጣን ነው፣ እሱ ምሁር ነው፣ እሱ ፕሬዚዳንት ንጉስ ነው፣ እሱ ደግሞ ጳጳስ ነው፣ እሱ ካህን ነው። እኒህ ሁሉ አያጠፉም? እኒህ ሁሉ ወንጀል አይሰሩም? እያየኸው አይደለም? ምን ሲሰሩ ነው የምታያቸው? ስለዚህ መልእክቱ ለነሱም ሊደርስ ስለሚገባ የፍርድ ቃል ነውና ፍርዱን ስንናገር ወንጀላቸውንም ነው የምንናገረው። የተፈረደበትን ምክንያት መንስኤውንም ነው የምንናገረው። በመንስኤው መሰረት ደግሞ የተፈረደውንም ፍርድ ነው የምንናገረው። የምንደብቀው ነገር የለም፣ የምንሸሽገው ነገር የለም፣ የምናሻሽለው ነገር የለም፣ የምናንቆለጳጵሰው ነገር የለም። በቃ እውነት እውነት ናት። ሌባ ከሆንክ ሌባ፣ ቀጣፊ ከሆንክ ቀጣፊ፣ አመንዛሪ ከሆንክ አመንዛሪ፣ ነፍሰ ገዳይ ከሆንክ ነፍሰ ገዳይ፣ ነጋዴ ከሆንክ ቤተ ክህነትን ያፈረስክ ደግሞ ከሆንክ ቤቱን መሸቀጫ ካደለ እንደዛው። አይ በቀለ እንዳይሰማ፣ አይ ከበደ እንዳይሰማ፣ መምህር እንትና እንዳይሰማ፣ ጳጳሱ እንዳይሰሙ ምን አንልም። እንዲሰሙ ነው እንጂ የምንፈልገው እኛ ህዝብንም ምዕመንንም ገደል የሰደዱ ሁሉ በአደባባይ ስራቸው መታየት አለ፣ መነገር አለበት። ለዚህ ነው እኛ የፍርድ ቃል ወደ ህዝቡ ይዘን የመጣ ነው። ህዝቡንም የፍርድ ቃሉን እንዲሰማ ከሰማይና ምድር የዘረጋውን አምላክ ፍርድ እንዲሰማ በሰማይ የተፈረደውን ፍርድ በምድር ያለ በኃጢአት የደነቆረ አልሰማ ያለ በዲያብሎስ ጆሮ የተደፈነ ሁሉ ይሰማ ዘንድ በተገኘው ቀዳዳ ሁሉ እንናገራለን። ተናግረናል፣ 20 ዓመት ጮኸናል፣ ፍርዱን አሰምተናል፣ ቅጣቱን መጥቷል። አልሰማ ስላልክ፣ ስለናቅህ፣ ስላቃለልህ ለቃ ለምንድን ነው የፍርድ ቃል የምንናገረው? ይኸው ቃሉ ይላችኋል። የአምላኩ ህግ በልቡ ውስጥ ነው። ልባችን ውስጥ ያለውን የአምላካችንን ህግ እኮ ነው የምንነግራችሁ። በቃ ይኸው ቃሉ ይናገራል። በእርምጃውም አይሰናከልም። አያችሁ፣ እስካሁን ደህና ነን፣ አልተሰናከልንም። እግዚአብሔርን ጠብቀን ቃሉን ጠብቀን ትእዛዙን ጠብቀን ለመሄድ እየጣረን ስለሆነ እግዚአብሔር እየጠበቀን እየደገፈን ስለሆነ አልተሰናከልንም። ይኸው 20 ዓመት ስንጓዝ እኮ አለን። ይኸው ድምጻችን ተሰሙት የለም እንዴ? አለን እኮ እየተናገርን እኮ ነው። አልተሰናከልንም። በህጉ ነው የምንኖረው። በአምላካችን ፈቃድ ነው የምንኖረው። እሱን ተተግነን ነው የምንኖረው። በሱ ታምነን ነው የምንኖረው። ከሱ ድምፅ ውጪ ሌላውን አንሰማም። ዲያብሎስ ያጸናውን ዲያብሎስ የደረሰውን ድርሰቶች ምናምኖች እንደዚህ አቲቡርቲዎች ምድሩን የሸፈኑትን እኛ አንሰማም። አንድ እምነት አለች፣ የተዋሕዶ ኦርቶዶክስ እምነት። ቃሉም አለ፣ 80 አሐዱ
መጽሐፍ ቅዱስ። ድርሳናት አሉ፣ የተጋድሎ ታሪክ የሚዘግቡ ገድላት አሉ። ስንት አባቶቻችን ዋጋ የከፈሉ ጀግኖች፣ የእምነት አርበኞች እነሱ ሊዘከራሉ። እንወዳቸዋለን፣ እንታመንባቸዋለን። በረከታቸው ለእኛም ነው። ስለዚህ በዚህ እውነት ውስጥ ነው የምንኖረው። አንሰናከልም። ይሞከራል፣ እግዚአብሔር ግን ያቆመናል። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። ልብ በሉ እንግዲህ ይውላችሁ፣ ይሄ ነው እኛን አሁን ሊገድል የማይፈልግ የለ። የገደሉብንንም ገለዋል፣ ያሰሩብንን አስረዋል፣ ያሳደዱትን አሳደዋል። ዛሬም በዘመቻ ላይ ናቸው። ግን እኛ ምን አረግናቸው? ምን አረግናቸው? እስቲ እኛ እንገላለን፣ እኛ እናሳደዳለን። ምን አቅም አለን? እግዚአብሔር በፍቅር ሁሉን ተሸከሙ ነው ያለን። መስቀሉ ይህን ተሸክማችሁ ቀጥሉ ነው ያለን እንጂ ሰው ግደሉ፣ ሰው አጥፉ፣ ሰው አሳዱ አላለንም። እኛም እዛ ውስጥ እዛ ስምሪት ውስጥ የለንም። ባህሪያችንም አይደል ያ የጨለማው ስራ የዲያብሎስ ስራ ስለሆነ። የእግዚአብሔር ሰዎች ግን ብርሃን ሆነው ራሳቸው እንደ ሻማ እያበሩ የቀለጡ የተሰቃዩ የተጎተቱ በፍርድ አደባባይ ሁሉ እየቆሙ እውነትን እየመሰከሩ ያልፋሉ። ገዳይ ማን ነው? ሊገድል የሚወድ ማን ነው? ኃጢአተኛ። እግዚአብሔር ግን በእጁ አይተውም። አያችሁ፣ በተፋረደውም ጊዜ አያሸንፈውም። አዎ ጻድቁን ተሟግተህ አታሸንፈው። ምንም በጉልበትህ፣ በህግ፣ በስልጣንህ፣ በጠመንጃ፣ በሀብት ተመክተህ ልክ ነው። በእውነት ላይ ግን ተከራክረህ ጻድቁን አታሸንፈውም። ያሸንፋል ሁልጊዜ። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል። ይሄ ነው። ልብ በሉ። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ህጉን ጠብቅ፣ ትእዛዙን ስማ፣ ፍርዱን አዳምጥ፣ ንስሐ ግባ፣ ተመለስ። ይሄ ሁሉ ምንጮህ ለምንድን ነው? ከዛስ በኋላ ደጅ ጥና፣ ራስን በኃጢአት የጣልክበትን ሁሉ ንስሐ እየገባ በእግዚአብሔር ፊት እየወደቅህ እንባህን እያፈሰስህ እየጾምክ እየጸለይክ ማረኝ እያልክ እግዚአብሔርን ተማጸን። ምንድን ነው የሚያደርግህ? ምድርን ትወርሳለህ። አለቀ። ከፍ ከፍም ያደርግሃል። ወደ ላይ ከፍ ከፍ ከፍ። አየህ፣ የእግዚአብሔር ከፍ ማድረግ ለበረከት ነው። የእግዚአብሔር ከፍ ማድረግ ለምህረት ነው። የእግዚአብሔር ግርማ ሞገስ ለሌላ ሁሉ ብርሃን ነው። በደስታ እንድትቦርቅ ነው። በበረከት እንድትሞላ ነው። በጤንነት እንድትመላለስ ነው። ለቤተሰቦች፣ ለአካባቢ፣ ለሁሉ የምትተርፍ የምትወደድ ሰው እንድትሆን ነው። ከፍ ከፍ የሚያደርግ እኮ ለዛ ነው። ተፈትነህ በጠላት ተወግተህ ተሰቃይተህ እውነትን ግን አንግሰህ በመኖርህ እሱንም በመማጸንህ በመውደድህ ይሄ ነው የሚከተለው። አየህ፣ እንደዚህ ነው የሚሆነው። ቃሉም የሚነግረን ይሄንን ነው። ኃጢአተኞች ሲጠፉ ታያለህ ይላል። አያችሁ፣ ኃጥአን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግሁት፣ ቦታውንም አላገኘሁትም። አያችሁ፣ ኃጢአተኞች ሲጠፉ ታያለህ። አትጠራጠሩ። እኛ ኢትዮጵያ የዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ህዝቦች ይህን ቃል ልብ ብላችሁ ስሙት እስቲ። ታያላችሁ፣ ቆማችሁ ታስተውላላችሁ፣ ታያላችሁ። ወለጭ ብሎ ተጠራርጎ ሲሄድ ታዩታላችሁ። ባዶ ሲቀር ታዩታላችሁ። መሄጃ መቆሚያ የከለከላችሁ ሁሉ ከነስረ መሰረቱ ተነቅሎ ሲጠፋ ታዩታላችሁ። መጥቶለታል። ለትንሽ ጊዜ ሜዳ የጠበበው ይሄ ጉልበተኛው ሜዳ የጠበበው ምን ሰማይ ምድር የሚረግጠው ማን ከፊቴ ይቁም የሚለው ሁሉ ነገ ሙልጭ ብሎ ሲሄድ ታዩታላችሁ። አንዳች ምልክት ሳይተው ጥርግርግ ብሎ ሲሄድ ታዩታላችሁ። ሲጠፉ ታያላችሁ ነው የሚለው ቃሉ። የኃጥአን ከፍታ ያው የምታዩት ነው። እከሌ ሚኒስቴር ሆነ፣ እከሌ እኮ እንደ ቢሊዮነር ሆነ፣ እከሌ ከበረ፣ ኢንዱስትሪው ምኑ በአጭር ጊዜ እኮ ነው እዚህ የደረሰው። እንዲህ የሚገርም ጉድ ነው ምናምን። በቃ ወጣ። አሁን ከዚች ከመጣችሁ ጠረጋ ቅጣት በኋላ ተመልሳችሁ መንደሩን ትፈትሹታላችሁ። አታገኙትም። የለም
እንደ ሊባኖስ ዛፍ አይደለ የረዘመው ስንት ሜትር ወደ ላይ። በቃ ስትመለሱ ግን አታገኙት፣ የለም ባዶ። በመለስ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘሁም ይለናል ቃሉ። አያችሁ፣ ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። አያችሁ፣ ይሄ መልካም ሰው ሊያደርገው የሚገባውን ነው። በደለኞች በአንድነት ይጠፋሉ፣ የኃጢአተኞች ቅሬታ ይጠፋል። አይተውለትም። አያችሁ፣ ዘሩም አይተውም እኮ ልጁ አይተው፣ ሚስቱ አትተው፣ ወገኖቹ አይቀሩ፣ ሁሉ አይቀሩ። ምንም የለማ፣ ለምህረት የሚያበቃ ምንም ምግባር የለማ። እንዳለ ከዋናው ጀምሮ ጥርግ ብሎ ቅሬታ ሳይተው፣ ምልክት ሳይተው፣ የገነባው ኮልኮሌ ሁሉ ሳይቀር ጥርግርግ ብሎ ይጠፋል። ኃጢአተኛ ይሄ ነው። ምን ይደረግ? የእግዚአብሔር ፍርድ እንደዚህ ነው። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። አያችሁ፣ በመከራቸው ጊዜ መጠጊያቸው እርሱ ነው አይደለም? የኛው የት ነው ያለ ነው? የት ተጠግተን ነው ያለ ነው? አዎ፣ እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞች እጅ ያወጣቸዋል ያድናቸዋልም፣ በእርሱ ታምነዋልና። አለቀ። ይሄ ነው የኛ ቃል፣ ይሄ ነው የኛ ተስፋ ወገኖቼ። ይሄ ነው ልብ ብላችሁ ልታዩት የሚገባ። ይሄ ነው የደረስንበትም፣ ይሄ ነው አሁን ያለንበትም፣ ይሄው ነው። እኛ በግልጽ እንደሚታየው በእግዚአብሔር ታምነን እየተጓዝን ነው። ሌላ ተስፋ የለንም። ተስፋችን እግዚአብሔር ብቻ ነው ወገኖቼ። የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋቱት ህዝቦች፣ ዛሬ እምን ላይ ነን? እምን ላይስ ደርሰናል? ግልጽ ነው። ግልጽ እያለም መጥቷል። ትሰማላችሁ፣ ታያላችሁ። ማንም ምስክር ያስፈልጋችሁ። የራሳችሁ አይናችሁ የሚያዩን ትመሰክራላችሁ፣ ጆሮአችሁ የሚሰማውን ትመሰክራላችሁ። የምታዩት ስለሆነ ዓለም ምጧን ጀምራለች። አሁን የምናየው ሁኔታ፣ መከራው፣ መቅሰፍቱ፣ የፍርድ አፈጻጸሙ ከአንደኛ ደረጃ ወደ ሁለተኛ ደረጃ እየተሸጋገረ ነው። ወደ 7 እጥፍ እየተሸጋገረ ነው። የእሳት ወንፊት ብዙ ነው። መገለጫውም ጦርነት፣ ረሃብ፣ በሽታ፣ ጎርፍ፣ ማዕበል፣ እሳተ ገሞራ፣ የእምነት ግጭት፣ ጦርነት፣ የዘር ግጭትና ፍጅት፣ ፍጹም የሰላም ምልክት መጥፋት፣ ኃላፊነት የማይሰማቸው ሐሳባቸውም ሕልማቸውም ጥፋት የሆነ ትዕቢተኞችና ጨካኞች የሆኑ ደም በማፍሰስ የሚረኩ እነዚህ ሁሉ ነግሰዋል ምድሪቱ ላይ። ከእንስሶች ያነሰ ሕሊና የተሸከሙም ናቸው። እንደ እንስሶቹ በደመ ነፍስ የሚመሩም ደስታቸው ሁሉ የሚወጡበት የሚወርዱበት፣ ክፉ ስራቸው ሁሉ ሆዳቸውን ለመሙላት የተቃኘ ነው። መሪዎችና አለቃና ምንዝሮች በምድሪቱ ነግሰዋል። እነሱ ያልነገሱበት፣ ዲያብሎስ ያልተከለባቸው፣ እሱ ያላሰፈረበት ቦታ የለም። እኒህን ክፉ ሰዎች በሙሉ አስፍሯል። ይህን በዓይናችን እያየን ነው። ከእባብ እንቁላል እርግብ አይገኝም። ይሄ የምታውቁት ነው። ከነዚህ ከምታዩአቸው አሁን ምድሪቱ ላይ ፈሰው ከምታዩአቸው ዓለምን እያስጨነቁ ካሉ ገዢዎች፣ የእምነት አለቆች፣ ዳኞች፣ ፈራጆች፣ ፖሊሶች፣ ወታደሮች፣ ሀብታሞች፣ ባለጠጎች፣ ጠንቋይ፣ የእምነት አለቃ ነኝ የማይ ሁሉንም ውሰዷቸው እስቲ። እባቦች ፈልፍለዋል እንቁላል ብዙ፣ ብታዩት ግን እርግብ የለም እዛ ውስጥ። ምንድነው ያለው? ያው እባብ ነው። ስለዚህ የሰላም ጉዳይ አይታሰብም፣ እሱ ጠፍቷል። በሱ ቦታ ምን ነገሰ? መከራና ጭንቀት። ይሄ ነው ዛሬ። እስቲ በአውሮፓ ከዚህ ከኛ ሀገር ሁሉ ሰው እየተሰደደ አውሮፓ፣ እንግሊዝ ገባው፣ አሜሪካ ገባው፣ ጀርመን ገባው፣ ከሌጋ ገባው፣ እዚህ ገባው እያለ ልክ ምን አለፋችሁ ምን ልበላችሁ፣ በቃ ገነት የገባ ያህል ነበር የሚቆጥረው። እዚህም ያሉ ቤተሰቦች በዚሁ በሚሄደው ወገናቸው ይመጻደቁ ነበር። ልጄ እኮ አሜሪካ ነው ያለው፣ ልጄ አውሮፓ ነው ያለው፣ ልጄ ፊንላንድ ኖርዌይ ነው፣ ልጄ እዚህ ጋር ነው ያለው፣ እዛ ጋር ነው ያለው። ትምክህት በምን ሆነ ወገኖች? አያችሁ፣ በነጮች
ግን እስቲ ወደ ዩክሬን እንሂድ፣ ወደ አውሮፓ እንሂድ። ዩክሬንና የራሻን ጦርነት እንየው። አሁን ዩክሬንና ራሻ የገቡበት ጦርነት ምንድን ነው የሚያሳየን? እንደውም አሁን መካከለኛ ምስራቅ ውስጥ ሲፈጠር ችግር የነሱም ነው የተረሳ ይመስላል። ግን በዝምታ የሁሉ ጦርነት ሲካሄድ ምን እያያችሁ? በዛ ውጊያ ውስጥ ያልታየ የጦር መሳሪያ የለም። ከኒውክሌር መሳሪያ በመለስ ያሉት በሙሉ ጥቅም ላይ ውለዋል። በተዘዋዋሪ የራሱን ሰዎች እያለቁ ነው፣ የአውሮፓም ሰዎች። ያቺ ስንሄድ ከዚህ ወደ ገነት ሄድን ያህል የምንቆጥራት ሀገር አውሮፓ ዛሬ የፍርሃት፣ የጭንቀት፣ የጦርነት አታሞ የሚመታባት ያ የሃኒሙን ዘመን፣ ያ የሙሽርነት ዘመን፣ የሽርሽር ዘመን አልቋል፣ ጠፍቷል። አልሰማ ለህዝቡ በኢትዮጵያ ዓለም ብርሃን የተላለፈ የፍርድ ቃል ሁሉ ስራውን ጀምሯል። አውሮፓ ስለሆነ አይቀርም፣ አሜሪካ ስለሆነ የሚቀር የለም፣ ቻይና ስለሆነ ራሽያ ስለሆነ የሚቀር ነገር የለም። ሁሉም ይገባበታል። የሚቀር የለም፣ ከፍርድ የሚያመልጥ የለም። አሁንም እየተዋጉ ነው። ጦርነቱም አልቆመም። ገና ወደ ከፍታ ሊያድግ ይችላል። በኒኩለርም ሊደባደቡ ይችላሉ። እሱ እግዚአብሔር ነው የሚያውቀው። ይህ በእንዲህ እያለ በመካከለኛው ምስራቅ እንደገና አሁን የምትሰሙት ከ20 ቀን ነው ከ30 ቀን እንበለው 20 ቀን በፊት የተነሳ በኢራንና በእስራኤል በአሜሪካ መሃል የተደረገ ውጊያ ተነስቷል። ጦርነት ተነስቷል። ይሄም ቦታ ከኒኩሌር በመለስ የሆነ ሁሉንም መሳሪያ መርከቡንም ምኑንም ሚሳኤሉንም የምድሩንም ኃይል ሁሉ ያሳተፈ እንቅስቃሴ የጦርነት ስራ ተካሂዷል፣ እየተካሄደ ነው ያለው። በኢራንም በእስራኤልም በገልፍ ሀገራትም እነዛ 7 ሀገሮች አሉ። ገልፍ ነዳጅ ያሳበጣቸው ያበጡና ራሳቸውን ሰማይ የሰቀሉ እንደ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኦማን፣ አረብ ኤሚሬትስ ሌሎችን 7 ናቸው እዛ ውስጥ ያሉት። 7ቱም ሀገሮች በዚህ በነዳጅ ከብረው እግዚአብሔርን ረስተው እነሱ ያነገሱት ይሄ የተረት እምነታቸውን ተሸክመው በምድሪቱ ላይ የተቀማጠሉ እነሱ ነበሩ። መጣ ሞት። እንደዚህ ነው ሲመጣ ደብዳቤዎቹ ለነሱም ጭምር ደርሰዋል እኮ 170 ሀገራት አይደል የደረሳቸው፣ እነሱም ጋር በስነ ስርዓቱ ደርሷቸዋል። እዛ ላይ ያለው ይፈጸማል። አውሮፓም የሚከናወነው ያው ነው። ኤሽያን ብትሄዱ ያው ነው። አሜሪካን ብትሄዱ ያው ነው። አፍሪካን ብትሄዱ ያው ነው። ላቲንም ብትሄዱ ያው ነው። አውስትራሊያም ሌላም በቃ ምድሪቱ ላይ ሰው የሚኖርባት ላይ ብትሄዱ ሁሉ ያ ደብዳቤ ሰፍሮ ለክቶ በመልእክታቱ የሚፈጸሙት ነገሮች ሁሉ ይፈጸሙባቸዋል ብሎ በሚገባ አስረግጦ ነግሯቸዋል። አልሰሙም፣ አይሰሙም። እንግዲህ እግዚአብሔር ጆሮአቸውን እስኪከፍተው ድረስ ያው ህዝባቸውን በልቂት ይገብራሉ። ትንሽ ህዝብ ሊቀራቸው ይችላል። እሱ የእግዚአብሔር ፋንታ ነው። ማንም ቀድሞ የሚያውቀው የለም። በዚህ የመካከለኛ ምስራቅ ጦርነት አሜሪካም እስራኤልም እንደዚሁ ያልጠበቀችው ውድመት፣ ኢራንም እንደዛው ደርሷል። ሞት አይነካቸው የሚመስላችሁ መሪዎች ከሁለቱም ከእስራኤል ራሱ ስትወስዱ ስንት ጀነራሎች፣ ስንት ሳይንቲስቶች፣ ስንቶች በአንድ ሚሳኤል እርግፍ ብለዋል። የኢራንም እንደዛው። አያችሁ ሞት የማይሄድበት ቦታ አለ። አሁን ይሄ ጅማሮ ነው። ይሄ እኮ እየመታ እየጎዳ ነው የሚሄደው አይደለ? ይነግስብሃል፣ ይነግሳል። ሞት ይነግሳል። ይነግሳል ማለት ደግሞ ላልተቋረጠ ጊዜ ለተወሰነ ጊዜ እዛው ይቆያል። የሚገለውን እየገደለ የሚያሰቃየውን እያሰቃየ እዛው ይቆያል። በቃ ይሄ ነው። ሁሉም በልህ ተጠምደዋል። በቀላሉም የሚቆሙ አይደሉም። ምክንያቱስ የእግዚአብሔር ፍርድ እኮ ነው። ገና ወደ ከፋ ጥፋት ይገሰግሳሉ።
ፍርድ ከእግዚአብሔር ዘንድ ይወጣ ነውና ማንም አሸናፊ አይሆንም። ባሸንፋለሁ ትዕቢት የጭካኔ መንፈስ የተጠመዱት ገዢዎች በፍጹም መሸነፍን የሚቀበል ሕሊና የላቸውም፣ አይኖራቸውም። ዛሬ አሁን በዚህ ተሳትፎ ውስጥ የምታዩት ታላላቆቹ አገሮች የዲያብሎስ ምልምሎች ስለሆኑ ትዕቢታቸው አፍንጫቸው ስር ድረስ የደረሰ ነው። ወደ ኋላ የሚመለሱ አይደሉም። አሜሪካና ባቢሎን፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ራሽያ፣ ጀርመን፣ ሰሜን ኮሪያ፣ ህንድ፣ ፓኪስታን፣ ደቡብ ኮሪያ፣ ኢራን፣ ሳውዲ አረቢያ፣ አረብ ኤሚሬትስ፣ ደቡብ አፍሪካ፣ ብራዚል፣ ካናዳ፣ ሜክሲኮ፣ አርጀንቲና፣ ግብፅ፣ እስራኤል ምን ስንቱን እንቁጠረው ወገኖች። ሁሉም የዲያብሎስ አለቃ የነገሰባቸው፣ ሁሉም ደም ማፍሰስ ሱስ ያደረገባቸው፣ ህዝባቸውን ለፍጅትና ለእልቂት ያሰናዱ ሀገሮች ናቸው። ፍርዱ መጥቷል። እንግዲህ ሁሉም ሀገሮች በእኛ ዘንድ ፍርዳቸውን ያሳወቅናቸው ናቸው። 170 በላይ ሀገሮች አንዳቸውም ከቅጣቱና ከመጠረጉ አያመልጡም። ያው ተራ በተራ አንዳንዴም ሁለትም ሶስትም ወይም ከዛ በላይ በሆነ ቁጥር ይጠፋሉ፣ ይጠረጋሉ፣ ይጠፋፋሉ። ፍርድ ሲፈጸም አስፈጻሚዎች ናቸው እንጂ የሚያውቁት ሌላ ማንም አያውቅም። ማን ይቅደም ማን ይከተል የሚያውቁ እነርሱ ናቸው፣ ከእግዚአብሔር ትእዛዝ የተቀበሉት። በእኛ ዘንድ የሚታወቀው ኢትዮጵያ ቀድማ ነጻ ትወጣለች። ይሄ ደግሞ ከእግዚአብሔር የተነገረን ስለሆነ እሱን ነው የምንጠብቅኛ። አንቀው የያዟት ሁሉ እንደ መልእክታቱ አገላለጽ በእሳት ይጠረጋሉ። የእኛም ገዢዎች እዚህም ይመጣልሃል፣ ጥንቅቅ አድርጎ ያጠፋሃል። ገዢዎችም ዘረኞችም እንደዚሁ ሼኩም ጳጳሱም ምኑም ማንም የሚቀር የለም። ኢትዮጵያዊነትን ያጠፋህ በሙሉ፣ ዘር ያነገስክ በሙሉ፣ ዘረኝነትን የምታስፋፋ በሙሉ፣ ጨካኝ የሆናችሁ በሙሉ እግዚአብሔር ያስወግዳችኋል። ይሄ ፍርድ ነው። መዳን የሚቻለው ነግረናል፣ ደጋግመን በተለይ ለኢትዮጵያ ሕዝብ አሁንም ደግሜ ነው የምነግራችሁ። መዳን የሚቻለው በመርከቢቱ በእምነቲቱ መርከብ በኢትዮጵያ ዓለም ብርሃን መርከቡ ስትገኝ ብቻ ነው። ምናልባት ቅን የዋቱት የሆኑ ካሉ ደግሞ በዛ እግዚአብሔር ባዘጋጀው ውስጥ ይድኑ ይሆናል። እሱ የእግዚአብሔር ፋንታ ነው። የኢትዮጵያ ዓለም ብርሃንን አውቀህ ንስሐ ገብተህ ተጸጽተህ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለም ገዢ መሆኗል ከልብህ በምላስህ ስላወራህ አይደለም፣ ከልብህ ስትቀበለው የኢትዮጵያ ዓለም ብርሃናዊ መንግስትን ስትቀበለው ነው። እሺ ብለህ ስትቀበል ስትለምን አጎንበሰ ይቅርታ ስትጠይቅ በቃ አንዳች ሌላ መንገድ እድንበታለሁ በዚህ አመልጣለሁ በዚህ የምትለው ካለ በርታ ቀጥልኛ። ምንም የምንልህ ነገር የለም። ግን እኛ እውነት ነው እያስታወስን ማለፍ ስላለብን ነው። ይሄ ነው። ከዛ ውጭ ያለ በሙሉ ከዚህ ከምነገርን መንገድ ውጪ በሙሉ የምትሞትበት መንገድ እንጂ ወደ ሞት የምትሄድበት እንጂ የምትድንበት መንገድ የለም። እሱ አብቅቷል፣ ተዘጋቆ በቃ። ዛሬ ደጋግመን ስለ ፍርዱ ቃል ስለምንድን እንናገራለን ብለን ብንጠይቅ የኛ የእግዚአብሔር ባሮች እንደ አምላካችን እኛም ለሰው ልጅ ሁሉ ፍቅር አለን። እኛም ሰውን እንወዳለን። ያለ ሰው ማንም ሰው መኖር እኮ አይችልም። እግዚአብሔር የፈጠረውን ፍጡሩ እንደሚወድ ሁሉ እኛንም እግዚአብሔር እንደሚወደን ሁሉ እኛም ወንድሞቻችን እህቶቻችንን ወገኖቻችንን የሰው ልጅ በሙሉ እንወዳለን። መንፈሳችን ይሄ ነው። እግዚአብሔር የሰጠን መንፈስ ፍቅር እንጂ ጥሉ የሚል አይደለም። ነጥቡ ግን ያለው እግዚአብሔርን የሚወድድ እኛ የምንወደውን አምላካችንን የሚወድድ የሚታዘዝም የሚሰማም የሚታመንም ሁሉ የኛም ወዳጅ ነው፣ የኛም ወንድም ነው፣ የኛም እህት ነው። የምንወደው ነን። እኛም ከክፉ መንገድ ተመልሶ በንስሐ ወደ እግዚአብሔር የተመለሰ ሁሉ እንዲሁ ወገናችን ነው። የምንጮኸው እንዳይጠፋ እንዳይፈረድበት ከጠፋበት መንገድ እንዲመለስ ከመመኘት ነው። ይሄ ነው እስከዛሬም የመጣ ነው የተቃኘንበትም እግዚአብሔርን የቀረጸን በዚህ መንገድ ነው እንጂ ሰው እንድንጠላ ከሌ እንዲህ ነው እያለን እንድንፈርጅ እንድንወነጅል አይደለም። ስለዚህ
ሰው ቢድን ሕይወቱን ቢያተርፍ ለእኛ ደስታ ስለነበረ ነው ይህን ሁሉ ልንናገርም ግድ ያለን። እስካሁንም የጮህነው በዚህ ነው። ግን እኛ እንመን እንጂ የሰማን የለም። እኛ ተናገርን፣ ጮህን፣ ግን የሰማን የለም። ቢኖሩም እንኳን ቁጥራቸው እጅግ ጥቂት ነው። እዚህ ግቡ አይባልም። 8 ቢሊዮን የዓለም ሕዝብ ውስጥ 10 ሺህ 20 ሺህ 100 ሺህ ሚሊዮንስ ቢያምን ምን ትርፍ አለው? እስቲ ቁጠሩት፣ እስቲ አስቡት። 8 ሺህ ሚሊዮን ሕዝብ ውስጥ 1 ሚሊዮን ሕዝብ ራሱ አምኖ ራሱ እንኳን ቢቀበል ትርፍ ነው ይሄ? ባዶ ናት ማለት ትችላላችሁ። ምድር ምንም የላትም ማለት ይቻላል። ወገኖቼ ለመላ አዳም ዘር የተላለፈው መልእክት ብዛት 10 ነው። ሁሉም ከህዳር 7 1998 ጀምሮ በየዓመቱ በየ2 ዓመቱ ደጋግመን መልእክታቱን አስተላልፈናል። ትምህርትም እንደዚሁ በተደጋጋሚ ከወንጌሉም ከብሉይም አስተላልፈናል። በየጊዜውና በየወቅቱ ጊዜውንና ሁኔታዎችን በመንፈሳዊ እይታ ምን እንደሚመስሉና የሚመክርም የሚገስጽም በፍርድም የሚሆነውን የሚያረጋግጥን መግለጫ በቁጥር በብዛት አስተላልፈናል። 20 ዓመቱን ሸፍነናል። በዚህ ጊዜ እውነትን ሊቀበል ያልቻለ ትውልድ ከዚህ ወዲያ ይሰማል ብለን አናስብም። በፍርድም ተዘግቷል። ምናልባት እንደ ባለቤትነት ስሜት ይሰማቸው ዘንድ ብለን ከ3 ከ4 ጊዜ በላይ ደብዳቤዎችም ተላልፈዋል። ለእያንዳንድ ሀገር ሁሉ ከ170 ሀገር በላይ ለየራሱ ደብዳቤ ደርሶታል። በመልእክት 9 የተገለጸው አዋጅ በሩ ከተከረቸመ ጀምሮ የአዋጁ ምንነት በግልጽ የሚታይበት እስከሚደርስ ድረስ ብዙዎች ባያስተውሉትም ጉዞውን ግን ጀምሯል። ወገኖች ጉዞውን ጀምሯል። በቃ ሞት የማይነግስበት በምድር አካል የለም። በየብስም በባህርም በውቅያኖስም በሰማዩም በጠፈሩም ሞት ዳኛ ሆኖ ይነግሳል። የእግዚአብሔር ፍርድ ተፈጽሞ የሚፈለገው ቦታ ላይ ሲደርስ ድረስ ፈቃዱ እስከሚፈጸም ድረስ ሞት ስራውን ይሰራል ነግሶ። ከላይ ብትሰቀል ያወርድሃል። ምድር ውስጥ ዋሻ ሰርተ ብትወተፍ ያወጣሃል። ባህር ውስጥ ውቅያኖስ ውስጥም ብትገባ እንዲሁ በዛው ይቀብርሃል። ሞትን የሚያሸንፉት በእግዚአብሔር በምህረት የታሰቡትና ምልክትን የጨበጡት በየደጃፋቸው በቤታቸው የታዘዙትን ሰንደቃችንን 4ቱን የቃል ኪዳን ቃሎች የሰቀሉትን የታመኑበትን እነዚህን ነው መንካት የማይችለው። እነዚህ አሸንፈው ወጥተዋል። በቃ ሞትን አሸንፈዋል። ከእግዚአብሔር ምህረትን ተቀብለዋል። ስለዚህ ሞት ደግሞ ባልተሰጠው ቦታ ላይ ሊነግስ አይችልም። በሌሎቹ ላይ ግን መብቱ ነው። በቃ እንዲሁም በልቡም በቤቱም ያነገሰ ሰው በእግዚአብሔር ጥበቃ ውስጥ ስላለ የሚነካው የለም። በእምነቱ ጽናት የአሸናፊዎች ወገን ስለሆነና አሸናፊ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ